አሁን የከተማው አስተዳደርና የኗሪው የወቅቱ ህብረት ግቡ አንድ ነው። ጎርፍ ከመምጣቱ በፊት መንገዱን ቀድሞ ማዘጋጀት። የአዲስ አበባን መልክዓ ምድር አቀማመጥ ለታዘበ ሰው የከተማዋ የታችኛው ተፋሰስ ማረፊያው አቃቂ ቃሊቲ ላይ ነው። ይህንኑ የስጋት ስፍራ ቀዳሚው የትኩረት ማዕከል ሆኖ የከተማ አቀፍ የጎርፍ መከላከልና የአደጋ ዝግጁነት ንቅናቄ ከወዲሁ ተጀምሯል። የከተማ አስተዳደሩ ለዚህ ስጋት የሰጠው ምላሽ ከቃላት ባለፈ በተግባር መሬት ላይ መታየት መጀመሩ ደግሞ የአካባቢው ነዋሪዎች ቀናቸውን በስጋት ሌሊታቸውን ያለ እንቅልፍ እናሳልፍ ይሆን የሚለው ጭንቀታቸውን ሊያስቀርላቸው ነው። በጣም ከፍተኛና ከባድ ስጋት የሆነው ቦታ ነበረ። ጎርፉ በጣም አስቸጋሪ ነው። ህብረተሰብ ውስጥ ይገባ ነበረ። ይሄው አስተዳደሩ ይሄንን አይቶ ይሄን ችግራችንን ተረድቶ እዚህ መጥቶ ይሄንን በመፍታቱ በጣም ደስተኞች ነን። እኛ በጣም መቼም እንግዲህ አደጋ የደረሰበት ነው የሚያውቀው። ከፍተኛ አደጋ ነው ብዙን ጊዜ የሚያጋጥመን የነበረው። አሁን ግን እውነት ለመናገር በበጋ ነው የተጀመረው። በበጋ በሰው ኃይል በእንቅስቃሴ ከፍተኛ እንቅስቃሴ እየተካሄደበት ነው። ክረምቱ ገብቶ በደመና ከጠቆረው ሰማይ ላይ የሚወርደው ዝናብ ለብዙዎች በረከትን ሲያመጣ፣ ለአንዳንዶች ደግሞ ስጋት ነው። አሁን የምንገኝበት የአዲስ አበባ ከተማ ግርጌ የአቃቂ ቃሊቲ አካባቢ ከዚህ በፊት በጎርፍ አደጋዎች በተደጋጋሚ ጊዜ ሲጠቃ ይስተዋላል። በዘንድሮው የክረምት ወቅትም ይህን የጎርፍ አደጋ ቀድሞ ለመከላከል በምታዩት መልኩ ወንዞች ተፈጥሯዊ ፍሰታቸውን ተከትለው እንዲሄዱ የማስተካከል ስራ እየተሰራ ነው። ይህ ደግሞ በሁሉም የከተማው አካባቢዎች ያሉ የፍሳሽ ማስወገጃ ቦዮቹን በነዋሪዎቿ የማጽዳትና እንዲሁም ደግሞ የከተማ አስተዳደሩ ከሚሰራው በተጨማሪ ይህንን መከወን ከህዝቡ የሚጠበቅ ነው። መዲናዋ አዲስ አበባ ስጋቱን ቀድማ ለመቀልበስ ሙሉ ጉልበቷን አስተባብራ የተነሳችውም ገና በጊዜ ነው። ዛሬ ንቅናቄውን ያስጀመርነው እዚህ አካባቢ ቀድሚያ ያሰጠንበት ዋናው ምክንያት ጠብ ምትል ዝናብ ሁሉ ተሰባስባ ወደዚህ ካችመንት ከላይ ያለው ካችመንት በሙሉ ወደዚህ የሚፈስ ስለሆነ እዚህ አካባቢ አደጋውን ቀድሞ መከላከል ስለሚያስፈልግ ቀድመን የማጽዳት ስራ፣ ቀድመን ዲሾችን የመጥረግ ስራ፣ ቀድመን የአፈርና የመሳሰሉ የተዘጉትን ነገሮች የማጽዳት ስራ ይሄ ሰፋ ያለ ከ6 እስከ 7 ኪሎ ሜትር እስከ 8 ኪሎ ሜትር የሚደርስ አካባቢ የተዘጉትን አካባቢዎች በሙሉ ህብረተሰቡ ከስጋት ነፃ እንዲሆን ማድረግ ስላለብን ንቅናቄውን እዚህ ጀምረናል። በሁሉም አካባቢ ግን ይሄ ስራ ተጠናክሮ ይቀጥላል። ይህ አሁን እየተካሄደ ያለው ሰፊ ንቅናቄ የክረምቱን የጎርፍ አደጋ ከመከላከል ባለፈ አዲስ አበባን ከተፈጥሮ ክስተቶች ጋር ተስማምታ የምትኖር የማይበገሩ ተቋማትና መሰረተ ልማቶች ያሏት ከተማ ለማድረግ የተያዘው ትልቅ እቅድ አካል ነው። በለሙ አካባቢ የሰራናቸው የወንዝ መፋሰሻ ዲሾች ንጹህ መሆን አለባቸው። የሰራናቸው ካልቨርቶች እና ድልድዮች ውሃን ብሎክ የማያደርጉ መሆን አለባቸው። በቆሻሻ የሚዘጉ መሆን የለባቸውም። ይህንን በማጽዳት መላው ህብረተሰባችን ተባባሪ መሆን መቻል አለበት። ቆሻሻን የሚጸየፍ ህብረተሰብ እየተገነባ ነው ያለው። ይህን ቆሻሻ ደግሞ ወደ ወንዝ የምንጥለው ሳይሆን ዲች የምንዘጋበት ሳይሆን ሰብስበን ወደሚወገድበት ቦታ ማድረስ ይኖርብናል። ስጋትን ቀድሞ የመከላከል ይህ ስራ የከተማዋ ነዋሪዎች ሰላማዊ ክረምት እንዲያሳልፉ ከማስቻሉም በላይ ልማትና ጥንቃቄ እንዴት አብረው መጓዝ እንዳለባቸው ግልጽ ማሳያ ይሆናል። አዲስ አበባ ወንዞቿ የጥፋት ሳይሆኑ የልማትና የተፈጥሮ ውበት መገለጫ ሆነው እንዲፈሱ የተጀመረው ስራ ተጠናክሮ የሚቀጥል ነው። አዲስ አበባ የወንዝ ዳርቻ ልማት በስፋት እየሰራች ነው ያለችው። ካፕስትሪሙ ጀምረናል። እስከ ከተማው አካባቢ መሀል ከተማ ያሉትን እያለማን ያለ ነው። እስከ ታች እንደርሳለን። ዳውን አቃቂ አውትሌቱ ድረስ የወንዞችን ተፋሰስ ማጽዳት ብቻ ሳይሆን ማልማት የመናፈሻ አካባቢ እንዲሆኑ ዘላቂ የሆነ ልማት እንዲሰራባቸው ያስፈልጋል። ያን የማድረግ ስራችን ይቀጥላል። ግን በአንድ ዓመት የማያልቅ ስራ ስለሆነ የወንዝ ተፋሰሳችን ከንጦጦ የጀመርነው ነቀበናን፣ ግንፍሌ አካባቢ ያሉትን በሙሉ እያለማን ፒኮክ ደርሰናል። ይሄ ይቀጥላል ወደታች። ይሄ ሆኖ እስኪያልቅ ድረስ ግን አደጋ የሚያደርሱ አካባቢዎችን ደግሞ ቀድሞ መከላከል ያስፈልጋል። የአደጋ ዝግጁነትን በማረጋገጥ ረገድ በከተማዋ እሳት አደጋና ስራ አመራር ኮሚሽን በኩል አስፈላጊው ጉዳይ ሁሉ እንዲሟላ በስራ ላይ ነው። በዚህና በሌሎች የዝግጁነት ስራዋ አዲስ አበባ ቀድሞ ባለመስራት ምክንያት በነዋሪዎቿ ላይ አደጋ እንዲደርስ ልትፈቅድ አትችልም።